ዛሬ ቤተሰብ እንግዲህ ብሩኬ እንግዲህ ትናንት ሰው ሲያስጨንቅ ያመሸው ያደረው የዋለው ሰርፕራይዝ እኔ ጭምር ሴት ይዞ ሊያመጣ ነው። አነጋገሩ ለምን ህይወት ጀምር ያለው ስላለ እንግዲህ ያው ህይወቱ እንግዲህ በሀሚ ስለተቀጣ ካሁን በላይ እንግዲህ ሴቷን ወደ ሚዲያ የሚያወጣት አይመስለኝም። በፕራይቬት ነው የማረገውም ብሏል። ትናንት ሰምቼዋለሁ። እሱ ጥሩ ትምህርት ነው። በሀሚ ትምህርት በዚህ በአሁኑ ትምህርት ወስደሃል እንግዲህ እና ሰርፕራይዝ እህቶች ወደ ገደለው ስገባ በጣም ደስ የሚል አዛና ላይ ይቅርታ ሲያዛን ነበር። እና እህቶቼ ዛሬ እንግዲህ ከትናንት ወደ ለሀይሚ ሰርፕራይዝ ያው ሀይሚም ካላንተ መኖር አልችልም ብላ ያው ትናንትም ተጨቃጭቆ አልፈልግም ብላለች። ዛሬ ደግሞ በጣም ደስ የሚለው ለእናቱ ሰርፕራይዝ እዛው ሀሚ ቤት አጠገብ ነው አለ። ግን እኔ እንጃ ዛሬ እህቶቼ ሀሚ በጣም አሳዘነች። አይን አይኑን ብታየው እንደ ድሮ መስሏት ብትለማመጠው ምንም ቆርጦለት እውነት ብሩኬ እንደዚህ ነው ያውቅም። ብሩኬ ነበር ሀሚ የሚለምን አሁን ግን ቁርጥ እንጃ። እኔ እህቶቼ ተስፋ አንቆርጥም። ብሩኬ ግን አይመለስ በጣም ቆርጧል። በቃ በጣም የመጨረሻ ነው ከሀሚው ከውስጡ ያወጣት ያስታውቃል። እሷ ግን አንጀቴን በላች እውነት። ጭራሽ ቀለበት ለእኔ መስሎኝ ምናምን ብትለው በቃ አለ አይደል ለማባበል ምን ስትሞክር ውሻ ነው ያደረገው። እያነጫነጨው ነው ብቻ ፈጣሪ ያገናኘው አይለየውም እንግዲህ እንጂ ብሩኬ ተስፋ ቁርጣቶች የድሮ ብሩኬ አይደለም። ብቻ እኔ እንጃ ሀሚ ያሳዝናኛለች። ዛሬ ማውራትም አቃተኝ። ሰላም አለይኩም ሀገሬ ዩቲዩብ ቻናል ተከታታዮች ውዶች የማሮች ሀገሮች ልጆች በያላችሁበት ሰላማችሁ ብዝዝት ይበላል። እንዲሁም ክርስቲያናቶቼ ሰላማችሁ ይብዛ። ዛሬ እንግዲህ ብሩኬ ባለፈው ለሀሚ ዛሬ ለእናቱ ደስ የሚል ሰርፕራይዝ አድርጓል። ሙሉ አላለቀም ብሏል። ሙሉ ግቢው አላየነውም። በውስጧ ብቻ ነው ያሳየው። ገና ነው ምርቃቱ ያው ሲያልቅ ስለሚደረግ ብሏል። መግቢያው ላይ እንግዲህ ከሀሚ የመጨረሻ ለሀሚ ጥሩ ህይወት እንዲሆንላት ተመኝቷል። እኔም ደግሞ የእናቴን እቅር ካሳካው የራሴን ህይወት እጀምራለሁ ብሏል። ለሀሚም እንግዲህ መጀመሪያ ሀሚ ናት ጥሩ ተመኝቶላታል። እሷ ግን ዳርዳሩን ብትል ምን ብትል አይ እኔ ካሁን በላይ ከአንቺ ጋር አልኖርም፣ እናቴና አባትሽ ፊት አንገቴን አስደፍተሽኛል፣ ቀለበትም ተንበርክኬ እንትን ብል እምቢ ብለሻል፣ እኔ አልፈልግም ብሎ ይኸው ሁለት ሶስት የመናገሩን ይሄ ቃል ደጋገመው። ስለዚህ በጣም ያሳዝናል። በቃ እሷ ለመቅረብ ስትፈልግ እሷ አይፈልጋትም። እዚህ ጋር ግን አንድ ጥያቄ አለኝ። ልጅቷ ያረገችው ሀብል እህቶቼ እኔ ሳስበው አሰርታበታል። ያሰራችበት ሀሚ እንዲጠላ ሆዱ እንዳይራራ ከሀሚ እንዲለያይ አላማዋም አመጣጧም እንደዛ ነው። በቃ እንዲቆርጥ አርጋበታለች። እንግዲህ ሀሚም ነቅታለች። አንዳንድ ኮሜንትም ሀብሉን ያውልቅ እያሉ ነው። እንግዲህ ሀብሉን ለሙሼ ተነግሮ እናቱን ስለሚወድ እናቱን ስለሚያከብር ለሙሼ ተቆጥታው አጠገቧ ወይ ወንድሞቹ ነው ተቆጥተው ካላወለቁት በጣም ያሳዝናል። ሀሚ አንጀቴን ነው የበላችኝ። እንግዲህ ሰርፕራይዙ በጣም ደስ ይላል። ሀሚዬ ለመቅረብ እየፈለገኝ ነው። በጣም ትፈልጋለች፣ ግን እሱ አይፈልግም። ህይወት ይቀጥላል። እንግዲህ ምን ታረጉታላችሁ? አንዳንዴ ኮቶች ቸኩለ የምናናገረው ቃላት ቸኩለ የምንወስነው ነገር እውነትን ዋጋ ያስከፍላል። ሀሚ እንላይ የሚለው ቃል ለብሩኬ የመጨረሻ ልቡ የተሰበረበት ቃል አይባልም። ያውም አባት አንጥታ ብሩኬ እንዳስገደዳት አለያየኝ እኮ ነው። ይሄ እኮ ብልግና ነው። እኔ በብሩኬም አልፈርድም። ብልግና እኮቶች እንደ ድሮ እንደለመደችው እንለያይ እንዳሉት ለእናቱ ለአባቱ ባትናገር ደስ ይል ነበር። አሁን አይጨክንባትም ነበር። እሱ ግን ልክ እንዳስገደዳት እሱ ጋር ኑሪ እንዳላት አስመስላ እኮ ነው አባቷን ጠርታ እንዲል ለአባቴ ንገር ብላ ያለችው። በጣም ይሄ ከብዳ። እኔ ብሩኬ ለመመለስም እውነቱ ይከብደዋል። የተናገረችው ነገር እንዴት ተመልሶ እንደ ድሮ ለሀሚ ፍቅር ይሰጣታል? ካሁን በላይ በዛ ላይ እንደገና የተናገረችው ቃል ልብ ይሰብራል። አዎ እሷም ተጎድታለች። ሴት ልጅ እኔ ያልተጎዳችም አይደለም፣ እሷም ተጎድታለች። ቢሆንም ግን ይሄ ልጅቷ ምን እንዳሴረችው ብታጅራ ልጁ እየነገሯት በውስጥም እየተነገረ ሀሚ ተረጋጊ፣ ሀሚ እንዳትወስኝ፣ ሀሚ ተረጋጊ፣ ሀሚ ዲኤንኤው ምርመራ እስኪመጣ ጠብቂ ብትባል እሷ ግን የኦዲየንስም የማንም ወሬ አይኔ ላፈር ብላ ጆሮዋን ዘግታ ተቀምጣ አሁን እስቲ
ወዳ ብታለቅስ ቢጸጽታት ምን ቢላል ብሩኬን አይገኝም። እህቶች አስባችሁት አንድ ሁለት ዓመት የለመዳችሁት ሰውና ያለም አሁን ሌላ ወንድ እንዴት ነው በብሩኬ ቁጭ አታቅ እንዴ? ሌላው ሴት 10 ወንድ ጋር እንኳ ብትለጣጠፍ ትለምዳለች ትላላችሁ። እሷ እኮ አንድና አንድ እሱም እሷም እሷ በተለይ ከብሩኬ ውጭ አታቅም። ጓደኛዋ፣ ወንድሟ፣ ሁሉ ነገሯ እሱ ነበር። አሁን ግን እንዴት ነው ሌላ ወንድ ወዳ የምትቀርበው? እንዴት ነው ሳምና የምትቀበለው? እንዴት እረ በጣም ይከብዳል። እኔ ወላሂቶቼ ዛሬ በጣም ነው ያሳዘነች። እንደው ፈጣሪ ልቧን አይቶ ብሩኬን ያራራላት። እና እንግዲህ ሙሽዬ መጣች። ሰርፕራይዙ አላመነችም። በጣም ደስ አላት። ሙሽዬ ግን ከሰፈር ያለቅም እናንተን ሁሉ ያሳደግኩበት ያስተማርኩበት ሰፈሬ እዛ ቤት አለቅም። ወንድምህ ያይናት አያችሁ፣ እናት የኔ እናት ወንድምህ ቤት ስለሌለው እሱ አግብቶ እዚህ ይቀመጥበት ለወንድም ስጠው ብላ ወደ ሀቡ ደስ ፍቅራቸው ነግ ደስ ይላል። ወደ ሀቡ አስተላልፋለች። ብሩኬም ደግሞ ደስ ብሎታል። እንግዲህ እሙሽዬ ብላለች ብሏል። ብቻ በጣም ከባድ ነው። በጣም ደስ ይላል። ብሩኬ አሁንም ትልቅ ደረጃ ድረስ ምነህ የዋህ ነህ፣ ጎበዝ ነህ፣ ጠንካራ ነህ። ከራስህ በፊት ለእናትህ አስቀድመሃል። ብሩኬ እንግዲህ አሁን የቀረ የራሱን ህይወት መቀጠል ነው። ያው እንግዲህ አዲስ የሚገባው በህይወትም ጥሩ ሲያርግልህ እኔን ያየ ይቀጣ። ዝም ብላችሁ ይቆያ አይቆይም የሚባለውን ሰው ለይታችሁ ያዙ፣ ተጠንቀቁ ብሏል። አዝኗል። ባህል በተለይ እዚህ ያደረሰች ሀይሚ ናት ብሏል። አልካደም። አብረን ለፍተን እዚህ ደርሰን አመስግኗል። ኦዲንሱንም አመስግኗል። ሀሚ ጋቢውን ደግሞ በጣም ደስታው በደስታ ይሁን ነበር። ያው እንግዲህ አልሆነም። ምን ማድረግ አይቻልም። ሁሉን ነገር እህቶቼ እውነት የኛ ባል ነው አይሆንም። ህይወት እንዲህ ናት። እናንተ ባላችሁትም ባላሰባችሁ መንገድ ነው የምቀጥለው። እንግዲህ ብሩኬ ዛሬ ቆርጧል። በቃ ቆርጧል። በውስጥም እንደሰማ ነው እምቢ እንዳለ ነው። አልፈልግም ከእሷ ጋር መኖር ብሏል አሉ። ሙሽም ተጠይቃ እንግዲህ እንደው አሁን ትንሽ ጋሽዬ ሀቡ እሙሼ ዊን ነው ያገናኛቸው። እንግዲህ ዛሬ ዊን አለበት። እንግዲህ ነገ የምንሰማ ይሆናል። እሺ ካለ እሱ እሺ አይልም። ሳስበው አንገቱ ላይ ያለው ውሻ አድርጎታል። እሱ ነገር ካልወለቀ ወደ ራሱ አልተመለሰም። እንግዲህ ከካሜራ ጀርባ ፈጣሪ ብሎ እንዲህ በተሰበሰቡበት እሷም ይቅርታ ብላ እግሩ ስር ወርቃ ብሩኬ ወደ ራሱ ቢመለስ እምና ይሆናል። እሱ እንግዲህ ዛሬ ከጨረስኩ ነገ ከነገ ወደ ሌላ ሀገር ነው ያለው እንደሚሄድ ተናግሯል። ባለፈው ሀሚዬንም ጥሩ ምኞት ተመኝቷል። ሀሚም እንግዲህ ምንም ማድረግ አይቻልም እህቴ፣ ተለምኖ አይሆንም። የሰራሹ ስህተት የሰራሹ ስራ ጸጽቶሽ አሁንም ልጅህ ምናምን ሳቲ እንደውሽ ብሎ ከተቀበለሽ እሱ ሙምኪን በጋሽዬ ተለምኖ በሙሼ እናቱን ስለሚወድ ሙሼ ጋሽዬ